ክቡራን ተመልካቾቻችን አሁን የምንገኘው የለገዳዲ ግድብ ነው። የለገዳዲ ግድብ እንግዲህ 180,000 ሜትር ኪዩብ በቀን በማጣራት ወደ ህብረተሰቡ የምናሰራጨው ትልቁ ግድባችን ነው። ይህ ግድብ በተለይ የመቆጣጠሪያ በሮችና ትርፍ ውሃ ማስወገጃ በሮች ብልሽት አጋጥሞት ከፍተኛ ስጋት እንደነበረ ይታወቃል። ከቅርብ ጊዜ ወዲህ ግን የዓለም ባንክ ባደረገልን ድጋፍ ይህ የመቆጣጠሪያ በሮች ጥገና ተጀምሯል። ይህ ጥገና ብቻ አይደለም፣ ግድቡን ለተጨማሪ 50 ዓመት እስትንፋስ የመቀጠል ጉዳይ እንጂ። ጥገናውን በተመለከተ ምን ይመስላል፣ ምን ስራዎች ተሰሩ የሚለውን ደግሞ ከባለሙያ ጋር ቆይታ እናደርጋለን። ተከታተሉ። ተክሌ ቱፋ እባላለሁ። የለገዳዲ ግድብ ኬዝ ማናጀር ነኝ። ይህ አሁን ያለንበት ቦታ እንዳያችሁት የለገዳዲ ግድብ ነው። ይህ የለገዳዲ ግድብ እንደዚህ አይነት የጥገና ስራዎች ከመሰራታቸው በፊት ላለፉት ከባድ ችግር የገጠመውና የነበረውም ሁኔታ ነበር ያለው። ይህም እነዚህም ችግሮች በዋነኝነት የምንጠቅሳቸው አንደኛ የማስተንፈሻ በሮቹ ከእርጅና የተነሳ የመዘጋትና የመከፈት እድላቸው በጣም አነስተኛ ስለነበረ በታችኛው ተፋሰስ የሚኖሩ ማህበረሰብን ካሁን ጉዳት አደረሰ። እንደገና ደግሞ አመቱን ሙሉ ስቶር አድርገን አጠራቅመን ለከተማው ህዝብ የምናጠጣውን የምናሰራጨውን ውሃ ሳንይዝ ቀረን፣ ክረምቱ አመለጠን በሚል በከፍተኛ ስጋትና አደጋ ላይ የነበርንበት ሁኔታ ነው ያለው። በመሆኑም በቀድሞ ስሙ አጠራሩ ሳሊን የሚባለው ድርጅት በአሁኑ ሰዓት ደግሞ ዊቢውልድ የሚባለው ድርጅት ይህንን ግድብ በኮንትራት ወስዶ የጥገና እና የማሻሻል ስራ የተሰራበት ነው። ከነዚህም ከተሰሩ ስራዎች ውስጥ በዋነኝነት የግድቡን የመያዝ አቅም ከፍ ማድረግ ነው። ይህም ማለት ወደ 3.5 ሚሊዮን ሜትር ኪዩብ የግድቡን ማስተንፈሻ በር ርዝመት በመጨመር የመጣበት ሁኔታ አለ። በሁለተኛነት ለ50 ዓመታት ውስጥ ያልነበረ ይሄ ኢመርጀንሲ ኤንድ ሜንቴናንስ ስቶፕ ሎግ ይባላል። ስለዚህ ቅድም እንዳልኩትኝ ችግሮቹ በሚገጥሙን ሰዓት ቅድም ያልኳቸው ከፍተኛው ተፋሰስ ላይ በሰውና በእንስሳት በተቋማት ላይ የሚያደርሰውን ስጋት መቀነስ፣ ሁለተኛ ደግሞ ውሃ አመቱን ሙሉ የማሳጣት የሚባሉትን ችግሮች ለመቀነስ ይህ ኢመርጀንሲ ኤንድ ሜንቴናንስ ስቶፕ ሎግ ኢሚዲየትሊ በሩ እንኳን ቢያስቸግር የመዝጋት ስራና በክረምትም በበጋም ወቅት የመጠገን እድሉ እንዲኖረን ከፍተኛ ከስጋት ነፃ የሆነ አሰራር እንዲኖር ያደረገ ስራ ነው ማለት ነው። ከዚህም በተጨማሪም ከተሰሩ ስራዎች ውስጥ ከዚህ ከግድቡ ወደ ማጣሪያ ቦታ ላይ የሚገባውን ውሃ በፕሮፐርሊ እና በቀላሉ እንዲከፈትና እንዲዘጋ የማስገባት ሂደቱን ስሙዝ እንዲሆን የተደረገበት 55 ዓመት ሙሉ ያልተጠገነና አሁን የተጠገነ ስራ የተደረገበት ነው። በሌላ በኩል ከዚህ 13 ኪሎ ሜትር ርቀት ላይ የምናገኘው የድሬ ግድብ አለን። ለዛ ለድሬ ግድብ ትራንስሚሽን ላይኑና ቦተም አውትሌት መስመሩ የተቀላቀለ ስለነበረ የአፈር ግድብም እንደመሆኑ መጠን የመናድና የትራንስሚሽን ላይኑን ይጎዳል ብለን የምናስበውን ነገር በከፍተኛ ስጋት የነበረብንና አሁን ግን በጥሩ ሁኔታ የቀረፈልን ስራ ነው የተሰራው ማለት ነው። በሳይንሳዊ ሁኔታ እንደምናየው እውነትም ያው ገና ክረምቱ ስላልገባ የውሃው መጠን አነስተኛ ነው። የስራ ሁኔታውን ስናየው ኦልሞስት የማጠናቀቅ ስራው ደረጃ ላይ ደርሶ አሁን የቴስቲንግ ስራ ነው እየሰራ ያለው። ስለዚህ በቅርብ ጊዜ ውስጥ ክረምቱ ከመግባቱ በፊት የቴስቲንግ ስራው አልቆ ወደ ኮሚሽኒንግ የመግባት እድላችን በጣም ሰፊ እድል ላይ ነው ያለ ነው ማለት ነው። ስለዚህ ያለፉት አመታትን የሚያሳቅቁና ስጋት ውስጥ የሚከቱ የነበሩት ነገሮች ሁሉ ይቀርፋል ብለን በዚህ ክረምት ሰላም አፋችንን ሞልተን እናልፋለን ብለን ተስፋ እናደርጋለን ማለት ነው። እንዳየነው የአንድ ግድብ እድሜ ብዙ ጊዜ የትኛውም ስታንዳርድ የዓለም ስታንዳርድ የሚሰራው አንድ ግድብ ለ50 ዓመት ያገለግላል ተብሎ ነው የሚሰራው። በመሆኑም አሁን ላይ የሜንቴናንስ ኮስቱን የኦፕሬሽን ኮስቱንና እንዲሁም ደግሞ የመያዝ አቅሙን ኮንሲደር ባደረገ መልኩ በተሰራለት ስራ ለተጨማሪ 50 ዓመታት የከተማውን ህዝብ ያለ ስጋት እንዲያገለግል ተደርጎ በከፍተኛ ጥራት ሁኔታ የተሰራበት ሲቹዌሽን ያለው ማለት ነው። ስለዚህ የምናየው ክሬን ነው፣ ሞባይል ክሬን ነው። ስለዚህ ትልቁ ዓላማው ምንድነው? ከዚህ በፊት ያልነበረ
ኢመርጀንሲ ኤንድ ሜንቴናንስ ስቶፕ ሎግ ስለተገጠመለት ይህ ሞባይል ክሬን እየተንቀሳቀሰ ጎርፍ በሚመጣ ሰዓት በስፔሻሊ ደግሞ ችግር በሚገጥመን ሰዓት ሜንቴናንስ በሚያስፈልግ ሰዓት ላይ ለመዝጋት የምንገለገልበት ነው ማለት ነው። ስለዚህ ከባድ ክብደት ያለውና እስከ 8 ቶን የመመዘን አቅም ሲኖረው አንዷ ፍሬ እስከ 8 ቶን የመመዘን አቅም አላት። አንዱን በር ለመዝጋት ሶስቱን መጠቀም የግድ ይላል። ስለዚህ እነዚህ ሶስቱ በአጠቃላይ እስከ 24 ቶን የመመዘን አቅም አላቸው። ስለዚህ ከባድ ክብደት እንዲኖረው ካስፈለጉ ምክንያቶች ውስጥ አንዱ ፍሎ እያደረገ ውሃ የውሃውን ጉልበት መቋቋም የሚችልና አሸንፎ በሩን መዝጋት እንዲችል ተደርጎ የተሰራ ነው ማለት ነው። ስለዚህ በሪሞት ኮንትሮል በማንቀሳቀስ እነዚህን ጌቶች እያንዳንዳቸውን ስቶፕ ሎጎች ለመዝጋት የምንጠቀምበት የክሬን አይነት ነው ማለት ነው። ስለዚህ ያው 3 በር እንደምታዩት አለን። እነዚህ ከ3 በሮች ውስጥ አንዱ ችግር ቢገጥመው ወይ ደግሞ አንዱን ጥገና ማድረግ ቢያስፈልግ ክረምቱን በጋ ሳንል እነዚህ ስቶፕ ሎጎች በመኖራቸው ምክንያት ኢሚዲየትሊ ወደምንፈልገው በር በማንቀሳቀስና የሚፈለገውን የመዝጋት ስራ በመስራት ኦፕሬሽን በማድረግ የጥገናም ከሆነ ኢመርጀንሲም ከሆነ ኢሚዲየትሊ አክሽን መውሰድ የሚቻልበት ሁኔታ ነው ያለው ማለት ነው።